ዛሬ ሲያርሰበን ሲያነባ ማየት አልፈልግም። ዛሬ ሲያርሰበን የዓለም ዋንጫ የመጨረሻውን ጨዋታ አደረገ የሚል ዜና ማየትም ማንበብም አልፈልግም። ዛሬ ሲያርሰበን ሲከፋው ማየት አልፈልግም። የትኛውም ተጫዋች አድናቂ ሆኖ የትኛውም ብሔራዊ ቡድን ደጋፊ ሆኖ ከስፔን ውጪ የትኛውም ተጫዋች ይመቻቹ። ሲያርሰበን ላለፉት ዓመታት ለዋለልን ውለታ የሱን እንባ ማየት ጤነኝነት ነው ብዬ አላስብም። የሱን እንባ መመኘት። ስለዚህ ሲያርሰበን በዓለም ዋንጫ መቆየት አለበት። ልናየው ይገባል። የዓለም ዋንጫ ድምቀት ነው እና ዛሬ ሲያርሰበን እያነባ እያለቀሰ ወደ ሀገሩ ይሸኛል ወይስ ፖርቹጋልን ያሻግራታል? የእግር ኳስ አምላክ ሆይ እባክህ ሮናልዶ የዓለም ዋንጫን እንዲያነሳ አድርግልን። ለዚህኛው ሮናልዶ፣ ለታታሪው ሮናልዶ፣ ጭብጨባ ላልጣለው ሮናልዶ፣ የሰዎች ክፉ ወሬ ወደ ታች ላልጎተተው ሮናልዶ፣ ከተፈጥሮ ጋር ሲታገል ለነበረው ለስራ ምልክት ለሆነው ሮናልዶ በቃ አብራችሁ ይጸልዩ። በቃ ፈጣሪ ሆይ እግራቸውን ጠንካራ አድርግልኝ፣ የፖርቹጋል ቡድንን በቃ ቀልባቸውን ሰብስብልኝ። ለዚህ ሮናልዶ፣ ለምስኪኑ ሮናልዶ ይሄ ብራውን ተቀብቶ ገና መቶ ድርብ ጥርስ ኖሮት ሚኪ በትን ከቦልተን ጨዋታ ጋር ቀይሮ ለገባው ህልሙን ለማሳደድ ማድሪድ ለሄደው ለማይፈራው ከሊግ እየዞረ ዋንጫ ለማንሳት ራሱን በየቦታው ለማረጋገጥ ለሚታገለው ለእግር ኳስ ፍቅሩ ብለህ አምላኪ ሆይ እናንተ በዚህ አያያዜ ግን የሆነ እንትን ነገር ነው ግን በቃ አርዳው። እኔ ግራ ገባኝ እግዚአብሔር በህይወቴ እንደ ዛሬ ግራ ተጋብቼ አላቅም። ዛሬ የፖርቹጋልን ጨዋታ አሊ ገና ውሳኔ ላይ መድረስ አልቻልኩ። ስፔን አሪፍ ቡድን ነው። ንጉሱ ሲያለቅስ ደግሞ በጣም ነው የሚከፋኝ። ንጉሱ ሲያለቅስ ማየት አልፈልግም። በዚህ ምክንያት ኳሱን ማታ ባላየውና ውጤት ብሰማ ብዬ አስባለሁ። ንጉሱን ደግሞ ማየት የህይወቴ ትልቁ ደስታ ነው። ለማንኛውም የዓለም ህዝብ ለመጨረሻ ጊዜ ፖርቹጋልን የሚደግፍበት ምሽት እንዲሆን አልፈልግም። ድል ለፖርቱጋል። ግምት ለስፔን ቢሰጥም ፖርቱጋል ስፔንን በማሸነፍ ወደ ኳርተር ፋይናል ታልፋለች። ጎቱ ሲአር7ንም ጎል ያገባል። ጎቱ ሲአር7 የመጨረሻው ዓለም ዋንጫ መሆኑን ተናግሯል። እቺ ቀን እንዳትመጣ ብዙ ጊዜ ጸልያለሁ፣ ግን ምንም ማድረግ አይቻልም። ሁሉም ነገር ማብቂያ አለው። ስለዚህ ጎቱ ሲአር7 ማብቂያውን ተሞሽሮ በዓለም ዋንጫ ደምቆ እንዲጨርስ ምኞታችን ነው። ዛሬ ምሽት 4 ሰዓት ፖርቱጋል ከስፔን። ድል ለእናት ሀገር ለፖርቱጋል፣ ድል ለንጉሱ ለሲአር7። ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ዛሬ ማለት ነው ሁላችሁም የምፈልገው ከናንተ በየሃይማኖታችሁ እንድትጸልዩ ነው። ከምር የክርስቲያኑ አድናቂዎች፣ የወንድም የክርስቲያኑ ሮናልዶ አድናቂዎች ሁላችሁም በየሃይማኖታችሁ ጸልዩ። ከምር ኦልሞስት በቃ የመጀመሪያ ዓለም ዋንጫውን ሲያካሂድ 26 ነበር፣ አሁን 26 ነው ያለነው ነው። ይሄ ለእግር ኳስ መሰጠት ነው። ከምሬ ነው የምላችሁ። 20 ዓመት ሙሉ በኮንሲስተንሲ በእግር ኳስ ላይ እንደዚህ መቆየት ትልቅ መሰጠት ነው። በቃ እኔ በጣም ነው የምወደው፣ እንደ ታላቅ ወንድሜ ነው የማየው ክርስቲያኑ። ከምር እንዲቼ ብሎ እንዲከፈው እንዲቼ ብሎ እንዲያለቅስ አልፈልግም። ከምሬ ነው የምላችሁ። በቃ በባሬም በቦሌም ቢሆን ይሄን ዛሬ ጨዋታ ከስፔን ጋር የሚያደርጉትን እንዲያሸንፍ ማድረግ አለብን። ከምሬ ነው የምላችሁ። ጸልዩ፣ እንደ ቀልድ አይደለም። በቃ ጸልዩ ስላችሁ ጸልዩ። በቃ የምር እንድትጸልዩ ነው የምፈልገው። እሺ እንዲቼ ብሎ እንዲደብር አልፈልግም ወንድሜ። እናደርገዋለን። የዛሬን ጨዋታ እናሸንፋለን። እሺ ታልፋታለህ። ወድሃለሁ። እሺ ወንድሜ በጣም ነው የምወድህ። እሺ ክርስቲያኖ ሮናልዶ። ይህንን ቪዲዮ የሮናልዶ ፋን ካላችሁ ለሁሉም የሮናልዶ አፍቃሪ ላኩልኝ። ወድሃለሁ ወንድሜ። ጀማው ዛሬ የጭንቀት ቀን ነው። ያማልዬ በጣም ወዳለሁ፣ ግን የበለጠ እንደወደ ትፈልጋለህ። የበለጠ ማለት ነው። ፕሊስ ዛሬ አደብ ግዛና ተቀመጥ። አንተ አደብ ከገዛ ስፔኖች በሙሉ ነው አደብ የሚገዙት ስለማቅ። አንተ ብቻ እንደምንም ብለህ አደብ ለመግዛት ሞክር። ያማልዬ ስወድ በቃ ይሄን ሰውዬቱ አትንካው። ዛሬ በቃ ሲአር7 እንደፈለገ ይሁን ይፈንጭና ይሄንን ስቴጅ ይለፍ። በቃ ምንም ነገር አልፈልግም ዛሬ ጀማው። የምሬን ነው የምላችሁ። በዱአ ካልሆነ በቀር በጣም እየከበደኝ ነው። በቃ ዱአ አድርጉ ሁላችሁም። መጾም ያለባችሁ ጾም። እስቲ ራት አትብሉ ዛሬ። ምን ይሰራል ራት አትብሉ እስቲ ዛሬ። በቃ
ሀሳባችንን ሰብስበን ብቻ ይህን ኳስ እንጀመው። በቋጠሮም ቢሆን ይሄ ቡድን ማለፍ አለበት እየገደ ማለት ነው። በቋጠሮ የተበላ የመጀመሪያ ዋንጫ መባል አለበት የፖርቹጋል ዋንጫ። ታውቃለህ፣ ያው አርሰናልን በልተናል። ቢሆንም እኛ ልምድ ስላለን ያው ከሌሎች ጋር ተዳምረን ደግሞ እናሳድገው የሚል ጥሪ ነው ማቀርብላችሁ። ዛሬ ማታ ጀመው አደራችሁ። ትናንት ኔይማርን አይተናል። የአራዳ ልጆች ዛሬ መደገም የለበትም። ለእግር ኳስ ውለታ ዛሬ ትንሽ እንፈልጋለን። ከእግር ኳስ ነው እጅግ በጣም ከባድ ጨዋታ ነው የሚሆነው። ነገር ግን ለዚህ ለምታዩት እጅግ በጣም የተዋበ ሰውዬ እግር ኳስ ዛሬ ውለታ መዋል አለባት። ትንሽዬ ውለታ እንፈልጋለን። ቢበቃል ክለቡ ቡድኑ ብቻውን በቂ ነው። ነገር ግን ትንሽ ውለታ እንፈልጋለን። ከእግር ኳስ ነው ከማንም አይደለም። ቢያንስበት እንጂ አይበዛበትም ነውና እስቲ ሀሳብ አስተያየታችሁን እየሰጣችሁ ትናንት ኔይማር የሁሉንም የብዙሃኑ የእግር ኳስ ወዳጆችን ልብ ሰብሯል። ዛሬ መደገም የለበትም፣ ይከፋል። የዛሬው ደግሞ ሀሳብ አስተያየት እየሰጣችሁበት ሼር ኮፒ ሊንክ ይደረግ። ይመቻችሁ። በዛውም መልካም ምኞታችሁን ጭምር ማለት ነው። ያራዳ ልጆች ለሁላችሁም የስፖርት ቤተሰቦች ነው። ይህንን ቪዲዮ ቲክቶክ እንዳያወርደው በደንብ ኮፒ ሊንክ እና ሪፖስት እያደረጋችሁ ጀምሩት። ይህንን ኳስ ማየት ለምትፈልጉ ሰዎች ሙሌ ጆስ ስፖርት ቲጂ ላይ ሄዳችሁ ሰርች ማድረግ ትችላላችሁ። እንዲሁም ባዮ ላይ ሊንክ ያለላችሁ እዛ ላይ ገብታችሁ ማግኘት ትችላላችሁ። የሲአር7 ፋን ዛሬ ዱአ ይሄ በየሃይማኖታችሁ አደራ የዚህን ሰውዬ እንባ ዛሬ ማየት አልፈልግም። የኔይማር እንባ ትላንት አስከፍቶኛል። ዛሬ የዚህን ሰውዬ እንባ ማየት አልፈልግም። የምሬን ነው የምላችሁ። በደንብ ዱአ ይደረግ። ሁሉ ነገር በዱአ ነው ፋሚሊ። እስቲ ውጤት ገምቱልኝ። ይመቻችሁ።